በማዕከላዊ ኢትዮጵያ ክልል ሀላባ ዞን በዌራና ዌራ ዲጆ ወረዳዎች ከ187.4 ሚሊዮን ብር በላይ የተገነቡ ተንጠልጣይ ድልድይ፣ የንጹህ መጠጥ ውሃና ደረጃውን የጠበቀ የጠጠር መንገድ እንዲሁም የሲምቢጣ መስኖ ፕሮጀክት ተመርቀው በይፋ አገልግሎት መስጠት ጀምረዋል። ፕሮጀክቶቹን መርቀው ስራ ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ ናቸው። ክልሉ እንደ አዲስ ከተደራጀ ወዲህ በህዝቡ የሚነሱ የመሰረተ ልማት ጥያቄዎች ምን እንደሆኑ ተለይቶ ደረጃ በደረጃ እየተፈታ ይገኛል ብለዋል። የመሰረተ ልማት ጥያቄዎች እጅግ በጣም ከፍተኛ ናቸው። በሁሉም አካባቢዎች ቅድም በወረዳ ደረጃም በዞናችንም ደረጃም ሲነሱ የነበሩ ሌሎችም የመሰረተ ልማት ጥያቄዎች በጣም በርካታ ናቸው። በብዙ ምክንያቶች ቅርቃር ውስጥ ገብተው የነበሩ ፕሮጀክቶች ወደ መስመር እንዲገቡ በማድረግ አምናም ካቻምናም ዘንድሮም እነሆ በርካታ የመሰረተ ልማት ጥያቄዎች ፕሮጀክቶችን እያስመረቅን ለአገልግሎት እያበቃን እንገኛለን። ዛሬ ያስመረቅናቸው የመንገድ፣ የድልድይ፣ የውሃ፣ የመስኖ ፕሮጀክቶች በክልላችን ሌት ተቀን ድጋፍና ክትትል የተሰሩ የፕሮጀክት አስተዳደር ስርዓት ተሻሽሎ የመጡ ለውጦችና ስኬቶች ናቸው ማለት ነው። የተመረቁት ፕሮጀክቶች ለማህበረሰቡ አዳዲስ ተስፋ የሚፈነጥቁ መሆናቸው ያነሱት ዶክተር መሐመድ ሀብቶቹን መጠበቅ እንደሚገባም መልእክት አስተላልፈዋል። የቁልቢ መጠጥ ውሃ ፕሮጀክት የወረዳችንን የውሃ መጠጥ ሽፋንን ከማሳደግ አኳያ ብሎም የክልላችን የውሃ ሽፋን ከማሳደግ አኳያ ያለው ፋይዳ ቀላል የሚባል አይደለም። ስለዚህ ውሃው ለረጅም ጊዜ አገልግሎት እንዲሰጥ ውሃውን መንከባከብ፣ ጥቃቅን ብልሽቶች ሲያጋጥሙን ወዲያው በመጠገን የውሃው ብክነትም እንዳያጋጥመን በተለይ የውሃ ብክነት እንዳይኖር በማድረግ አላቂ ሀብት ነው። ይሄ ችግር እንዳይገጥመን መንከባከብ ላይ አደራ ልላችሁ እፈልጋለሁ። የመስኖ ልማት የአየር ንብረት መዛባትን ለመከላከል አርሶ አደሩ በዓመት አንድ ጊዜ ከማምረት ወጥቶ 2 እና 3 ጊዜ በማምረት ተጠቃሚነቱ ከማሳደጉም በላይ ምርቶቹ የኑሮ ውድነት ለማሸነፍ ገበያን በማረጋጋት ፋይዳው ከፍ ያለ መሆኑንም ጠቁመዋል። እናም የመስኖ ስራን ማጠናከር ይገባልም ብለዋል። የተገኘው ውጤት የብልጽግና ፓርቲና መንግስት ተቀናጅተው የሰሩት እንደሆነም እንዲሁ አሁን ላይ ተስፋ የምናደርግባቸው ለውጦች በሙሉ እየመጡት ያሉት ደግሞ የክልሉ መንግስት በሚያደርጋቸው ድጋፍና ክትትሎች ፓርቲያችን ደግሞ ጀምሮ የመጨረስ ባህሉን ተጠቅሞ እየመራቸው ያላቸው ለውጦች በመሆናቸው ሁላችንም ከዚህ ቀጥሎ ባሉት ጊዜያት ከመንግስታችን ጎን በመቆም ከፓርቲያችን ጎን በመቆም አሁን ላይ ተስፋ የምናደርግባቸውን ልማቶችን ወደፊትም እያረጋገጥን ሀገራችንን፣ ክልላችንን፣ ዞናችንን፣ ወረዳችንን እንድናበለጽግ በዚሁ አጋጣሚ ጥሪ አቀርባለሁ። በበጀት ዓመቱ 5 የመስኖ ፕሮጀክቶች ማጠናቀቅ ስለመቻሉ ያብራሩት የክልሉ መስኖ ተቋማትና ልማት አስተዳደር ኤጀንሲ ዋና ስራ አስኪያጅ ኢንጂነር ካሳይ ተክሌ ከዚህ ውስጥ የሲምቢጣ መስኖ ፕሮጀክት አንዱ ነው ብለዋል። የሲምቢጣ መስኖ ፕሮጀክት 80 ሄክታር የሚያለማ ሲሆን በዚሁ ፕሮጀክት ላይ 320 እማና አባወራ ተጠቃሚ ያደርጋል። የክልሉ ውሃ ማዕድንና መስኖ ልማት ቢሮ ምክትል ኃላፊ ወይዘሮ አለይካ ሽኩር በሀላባ ዞን የቁልቢ የንጹህ መጠጥ ውሃ ፕሮጀክት በ73.1 ሚሊዮን ብር መገንባቱን አስታውቀዋል። ፕሮጀክቱ በአካባቢው ያለው የንጹህ መጠጥ ውሃ ችግር የሚፈታ ነው ብለዋል። የቁልቢ ንጹህ መጠጥ ውሃ ፕሮጀክት በተቀመጠለት የውል ጊዜ ገደብ መሰረት በውጤታማነት ለማጠናቀቅ ከነባሩ ደቡብ ክልል ተያይዞ የመጣ ማነቆ ገጥሞት የነበረ ቢሆንም ስትሪንግ ኮሚቴው ባስቀመጠው ጠንካራ አቅጣጫ መሰረት ችግሩን በጋራ በመፍታት የፕሮጀክት ፈንድ በአግባቡ እንዲለቀቅ በማድረግ ፕሮጀክቱ ከገጠሙት ችግር እንዲወጣ በማድረግ እነሆ ዛሬ የማህበረሰባችን የዘመናት የንጹህ መጠጥ ውሃ ጥያቄን መመለስ ችለናል።
በሁለቱ ወረዳዎች የተመረቁት ፕሮጀክቶች ከ187.4 ሚሊዮን ብር በላይ የተገነቡ መሆኑን ያስረዱት የሀላባ ዞን ዋና አስተዳዳሪ አቶ ሙሁዲን ሁሴን በተረጂነት ይታወቁ የነበሩ አካባቢዎች የኢትዮጵያ የብልጽግና ተምሳሌት እየሆኑ ናቸው ብለዋል። የጓሮ ቆፍሮ የሚሰሩት አሉ። ነዳጁ ውድ ነው። ከተቻለ እሱንም ወደ ሶላር በመቀየር ከዛም በላይ ከፍ ካለ ወደ ማብራትም በመቀየር ማብራት ስራውንም ለመስራት ክልሉ መንግስት እያገዘን ያለው። እነዚህ ነገሮች ከታገዙን ይሄ ሲምቢጣ ሀላባን መቀየር እንደምንችል፣ ክልላችን መቀየር እንደምንችል፣ ሀገራችን መቀየር እንደምንችልና ብልጽግና ማረጋገጥ እንደምንችል ማረጋጋጫችን ስለሆነ በዚህ ያላችሁን ድጋፍ ሁላችሁንም እንድትደግፉን ለማለት ነው።